አላህ ምን እናንተን እዚህ ዱንያ ላይ ሲያመጣን መመሪያ አርጎልናል እንዴት እንደምንኖር በዛች ባነሰችው ገንዘብ እንዴት ዱንያን እንደምናጣፍጣት ነግሮናል ስለበዛም የተረጋጋ ቤት የለም እንደውም በኢማን የታነጹ ቤቶች ካልሆኑ በስተቀር በዲን የታነጹ ቤቶች ካልሆኑ በስተቀር በአብዛኛው ሀብት ያለበት ቤት ትልቅ እሳት አለ በቀናት ውስጥ በወራት ውስጥ ነው አባት እንኳን ሲሞት ቶሎ ሂሳብ የሚሰራው ለአባታችን ምን ሰደቃ እናርገለት ለአባታችን ምን ወቅፍ እንስራለት አባታችን በምን እናስታውሰው አባታችን ምን እንደነበረበት ተብሎ አይደለም ሂሳብ የሚሰራው እንዴት አድርጌ ነው የመኪና ቁልፍ ይዤ ገንዘብ ስንት ቢደርሰኝ ጥሩ ነው መኪና ለሚያዝ ነው የሚለው ኢላ መን ረሂመ ረቢ አላህ ያዘነለት ልጅ በጥሩ ያደገ ልጅ እንኳን ከአባቱ ሊከጅል ይቀርና ከራሱ ኪስም ይጨምርለታል አባቱ ከራሱ ኪስ ለአባቱ መልካም ነገር ይቀጥላል ይሄ ግን በጣም ትንሾች ናቸው የትላንት ሐያት ስናይ ትላንትና የነበሩት ምርጥ ህዝቦች የተባሉት በነብዩ አለይሂ ሰላቱ ወሰለም ከዘመናት ሁሉ ምርጥ ዘመን የኔ ያለውበት ነው ያሉት ትልልቅ መልካም ነገር በታሪክ ማንንም ያልሰራው ማንንም ይሁ እንግዲህ አሁን ትክክለኛ በገንዘብ ቢሆን ዓለም ላይ ያሉት 10 ካፊሮች ናቸው ባለሀብቶቹ አንደኛ ሁለተኛ ሶስተኛ ተብሎ 10 ካፊሮች ናቸው ምንድነው ታሪካቸው ምንም ከፊሉ ሲሞት ካንሰር ተሸክሞ ነው የሚሞተው ከፊሉ ደስታ አጣው ብሎ ኪኒን እየዋጠ ነው የሚኖረው ትክክለኛ ለዲን አስተዋጽኦ ለዲናችን የምናበረክተው ነገር አለ ማለት እኔ ነኝ ተጠቃሚ አቡበከር ሲዲቅ አላህ ስራውን ይደድለትና ታላቁ ኸሊፋ ያለውን ነገር ሁሉ ነው ለዲን ያስረከበው ያለውን ነገር ሁሉ አሁንኛ መስጊዳችን ላይ በጣም ቸር የሚባል ሰው ካለ ከፊሉ ሰው ምን ሊለው ይችላል ከፊሉ ማሻአላህ ጥሩ ሰው ነው ይላል ከፊሉ ደግሞ አረ ጅል ነው ዝም ብሎ ነው ባክ ብሩን የሚበትን ይላል ጅል ብር አይበትንም አራዳ ነው ብር የሚበትነው ጅል የሚበትነው ለወንጀል እንጂ ለኸይር ነገር አይበትንም ሸይጣን ደግሞ ይቋጥሯል እጁን ያስርበታል ለዚህ ያወጣው አቡበከር ጅል አይደለም ታላቅ ሰሃባ ነው ያለውን ነገር ሁሉ አስረክቦ ምን አስቀረ ሲባል አላህና ረሱልን ያለው አለይሂ ሰላቱ ወሰለም አላህና መልእክተኛውን ያለው አቡበከር ግን ይሄን ከማለቱ በፊት ዑመር ደግሞ ግማሽ ንብረቱን ነበር የሰጠው ከዚህ በኋላ ከአቡበከር ጋር መወዳደር እንደማይፈልግ ዑመር አረጋገጠለት የተሻለ ኑሮ መኖር ይችላል የተሻለ ምግብ መብላት ይችላል የተሻለ ብልጭልጭ ነገሮችን ማድረግ ይችላል ነገር ግን ለአላህ ዲን አስረከበ አዎ ያን ባያስረከቡማ ዛሬ እኔ እናንተም እዚህ አንቀመጥ ያ ያስቀመጡበት ነገር ነው እኮ ለዚህ ሰንሰለቱን ይዞ እዚህ ደረጃ ያመጣል ዛሬ ያንዳንዳችን እና አቡ ሁረይራ አብዱራህማን ኢብኑ ሰኽር በእስልምና አስተምሮ ሙስጠላህ አልሐዲስ ላይ ከ1000 በላይ ሐዲስ አፈዙ የሚባሉት እነማን ናቸው 7 ሰሃቦች ናቸው ከ1000 በላይ ሐዲስ አፈዙ የሚባሉት በአንደኝነት ያለው አቡ ሁረይራ ነው አንድ ሐዲስ እንዳያመልጠው የድመት አቀማመጥ ነበር የሚቀመጠው ከ4700 ወይም ከ4500 በላይ ሐዲስ በቃሉን ያፈዘው ዛሬ ያባይ ታፈዝ ዛሬ ኢማሞቻችን የጁማዓ ኹጥባ ሐዲሱን ይዘው ያቀሩልንም ነበር አቀማመጡ ኢልሙ እንዳያመልጠው ልክ አይጥን እንደምትጠብቅ ድመት አይጥን እንደምትጠብቅ አቀማመጥ ስለሚቀመጥ አቡ ሁረይራ ተባለ የድመት አባት ተባለ ስሙ ግማን ነው አብዱራህማን ኢብኑ ሰኽር ነው ይባላል ያው ብዙን ጊዜ የምናፈዛቸው የአርሴናል ተጫዋቾች እና አይደል ጀነት የማያስገባን እነዚህ ግን ትልቅ ባለውለታችን ናቸው አብዱራህማን ኢብኑ ሰኽር ይሄን የመሰለ ትልቅ በዱንያ ላይ ለዓለም الاسلام ትልቅ ባለውለታ ነው ከዚህ መካከል እንግዲህ ከሰባቶቹ አነስ ኢብኑ ማሊክ አለ ረሱሉና አለይሂ ሰላቱ ወሰለም 10 አመት ቤታቸው ላይ የከደመ ሰው ነው 10 አመት ለምን
የዲን ታላቅ ሰው ስላሉ እሳቸውን መخدም ዲንን መخدም ነው 10 አመት ረሱልን خدመዋል በጣም ግን ይሄ ሐዲስ ሲነገር የሚገርመኝ 10 አመት እኔ እሳቸውን ስخدም ለምን ሰራ እንዴት ሰራ ኡፍ እጭ ብለውኛ ያቆም ነበር አለ ዛሬ 10 ወር እኮ አይቆዩም ሰራተኞቻችን አለ ቤት ውስጥ ያሉት 10 ወር የሚቆዩ እኮ ሰራተኞች የሉም አንድ አመት ራሱ ከቆዩ እንኳን ደሳለ እየተባለ አይደለም ቤት ውስጥ አንድ አመት ትክክለኛ ሞዴል ስለነበሩ ዱንያን በትክክል ስለኖሩት ረሱል አለይሂ ሰላቱ ወሰለም 10 አመት የከደማቸውን አነስ ለምን እንዴት ብለው አያውቁ እኛ ትንሽ ገንዘብ እጃችን ላይ ካለ በዲን ጭንቅላት የማያስብ ከሆነ ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል ነገ ልጅ ሰራተኛ ልትሆን ትችላለች እኮ ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ሳን ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ላ ኢላሃ ኢላላህ አንተ ንጹህ ምግብ እየበላ ትርፍራፊ መስጣት ከሆነ አልኖርንም ይሄ እስልምና አይፈቅዶም እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው እቺ ልጅ በልታለች ብለ ለባለቤት መጠየቅ አለብህ እቺ ልጅ ቀድማ መብላት አለባት ለምን አላህ ነው አንተ ቤት ያመጣት አላህ ነው አንተ ቤት ያመጣት አላህ ደግሞ ነገሮችን ይገልባብጠዋል የዘንድሮ ረመዳን የዛሬ አመት ረመዳን የነበሩት ወንድሞች ዘካ ሰልፎ የሚሰጡ ነበሩ والله ግን የሚገርማችሁ የዛሬ አመት የነበራቸው ሰዎች ዘንድሮ ዘካ እየጠበቁ ነው ሊቀበሉ ነው እኮ ሊሰጡ አይደለም ሊቀበሉ ይሄን ነው ምንኮራበት ዱንያ ነገሮች ይለዋወጣሉ ይሄን ነው ሁላችን ማሰብ ያለብን ስለዚህ አነስ ኢብኑ ማሊክ 10 አመት እጫላሉኝም ኡፋላሉኝም ስንል እኛስ ቤታችን ያለችው መርየም እኔ ቤት የመጣችው አንተ ቤት የመጣችው ፋጡማ አንቺ ቤት የመጣችው ከድጃስ ቤተሰብሽ ናት እህትሽ ናት አንቺ ሰራተኛ አይደለሽም እህቴ ናሽ ነው ማለት ያለብን እኔን 1500 ብር ከፍዬ እንድቀጥር ላበቃኝ ጌታ ምስጋና ይገባው ይያልክ ነው እንጂ እንድንቀባረር አይደለም ስለዚህ አነስ እሳቸው ዲንን ስለሚخدሙ ነብዩ አለይሂ ሰላቱ ወሰለም ዲንን ስለሚخدሙ 10 አመት خدሟቸዋል በወንድ ደረጃ ነው የግድ የቤት ሰራተኛ ብቻ አይደለም ሱቅም ካለ አንተ ሚሊዮን ብር ያተረፍክ አሁንም ሰራተኛ 1500 ብር የሚከፍለው ከሆነ ተገቢ አይደለም ሰው አድርገው خير الناس انفعكم ከናንተ መካከል በላጫችሁ ሰው ማለት ማን ነው አሁን እጃችሁን አውጣችሁ ማን ነው ብላችሁ ማን ነው የምትሉኝ ቆንጆ መኪና ያለው ልትሉ አይደል እኛ ሰፈር ቆንጆ ቤት ይሰራው ልትሉ ነው አይደለም ከኛ መካከል አሁን እዚህ ውስጥ ካለነው ሰዎች ሁሉ በላጫችን ማመሰላችሁ ሰውን የጠቀመ ሰው ነው አንድ ሰው ወደ ሰው ነኝ የሚለው ለሰው መኖር የጀመረ ጊዜ ነው እንጂ ጥሩ ነገር ገባ በር መቆለፍ ከሆነ ይሄ የኛ ሱና አይደለም ቆንጆ ጥብስ ቤታችን ሸተተ እዛች ጋር አፍንጫቸው የሚጣመም ሰዎች አሉ አረ አፍንጫቸው አይደለም አይናቸው ከፈለገ ይጥፋያል ከመቆለፍ ከሆነ ይሄ ከኛ ይተበቅ እንግዲህ ያው ኮንዶሚኒየም ያላችሁ አላህ ይዘንላችሁ የኮንዶሚኒየም የጎረቤት ሀቅ እንዴት እንደሚሆን ያላቀም በጣም ከባድ ነው አንድ የእስልምናን ግንዛቤ የተገነዘበ ሰው የኮንዶሚኒየም ኑሮ ሐቁ በጣም ከባድ ነው የተጣበቀ ግድግዳ ነው የማይሸት ነገር የለም የማይሸተው ሁሉ ይሸታል በጣም ከመቀራረቡ የተነሳ እንግዲህ አላህ ሰፊው ቤት አላህ ይስጠን ስለዚህ አነስ ኢብኑ ማሊክ በዚህ መልኩ ነበር የሄደው አቡ ሁረይራ ምን ያሳለፈው ለዲን ከሰባቱ ደግሞ ሰሃባዎች በጣም የምትገርመው ደግሞ እናታችን አይሻ ከሺህ በላይ ሐዲስ ያፈዘችናት እነ ጃቢር ኢብኑ አብዱላህ አሉ እና አቢ ሙሳ አልአሽዓሪ አሉ ግን እናታችንም አንሻ ከሺህ በላይ ያፈዘች ነበረች ይሄው እንግዲህ እስካሁን ካቀረብኩላችሁ እነዚህ ሰዎች ካፒታል አልነበርም ያቀረቡት በካፒታልም ደረጃ ደግሞ
አስሩ ጀነት የተመሰከረላቸው ሰሃቦች በአብዛኞቹ ሚሊዮነር ሳይሆኑ ቢሊዮነር ነበሩ። ብራቸውን አያውቁትም፣ ግን ለእስልምና አስረከቡ። ዲኑን ኸደሙበት፣ አላዋረዱትም። ይሄን ዲን በደንብ ጠበቁበት። የሚደረገውን ነገር ሁሉ አደረጉ። ደህይተው ድንጋይ አስረው ነው የሞቱት፣ ረሃቡም ማለት ነው። ስለዚህ አላህ መርጦ ወፍቆ ስለ ዲን እንድትቆረቆር ማድረግ ቀላል ነገር አይደለም። ምን ያለው እዚህ መስጊድ ስንመጣ ሰፈር ላይ እዚህ ጀማ ምን ሰግዶ ወንድሞች ስንመጣ ይህንን ብር አውጥቶ እዚህ መስጊድ የሰራው ሰውዬ ምን ያለ እንቀናበታለን። መቅናት ማለት እኮ ይሄ መስጊድ የሰራው ሰውዬ ነው መቅናት ያለብን። እኔ እንዴት ነው ከዚህ የበለጠ ሰፊ መስጊድ የምሰራው? ምን አለ በዚህማ ብንቀናና ማንም እኮ የጀሃነም የለም፣ ሁሉም የጀነት ነበር። ዛሬ የሚቀናናው ኬት አባቱ የመኪና መጣው ነው የሚለው። ኬት አባቱ አመጣው፣ ባቋራጭ አመጣው። እንዴት ሰራው ግን ቤቱን ይላል። ምን አገባን እኛ ትራፊክ ነን እንዴ? አላህ ለጠላቱ የሚሰጥ የለ እንዴ ዱንያ? ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ። አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል። ያዝ ወንድም ምን አስገረመ? መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በልና ዱዓ አርግለት። በሽተኛ ነው እኮ የምትሆነው። አሁን ኮቪድ ይባላል። ከኮቪድ ይብሳል ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው። እንደው ማጨነቅ ያለብህ መቼ ነው? ወንድም ሲያጣ ህመም ነው አላንተ። ወንድም ካጣ ሚስቱ ትጨነቃለች። ወንድም ካጣ ልጆች ይጨነቃሉ። ፍላጎታቸው መሙላት አትችልም። እኛ ምንቀናናው ጉርጓድ ውሃ በቆፈረው ሰው አይደለም። እኛ ብንቀናናው የቲምን በخدመ ሰው አይደለም። እኛ ምንቀናናው እኛ እዚህ ተቀምጠን አንዳንዱ እኮ ይገርማል። ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል። መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ? ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ። እንዲህ ደግሞ የመጣም የለም ወደፊትም አይመጣም። احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም። ለሚጠቅም ነገር ጥረት አድርግ፣ ከዛ በኋላ በአላህ ላይ ተመካን የተባለው። አንተ ጥረት ስላረክ አይደለም። ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው። የሚወጣው ላብ እኮ ቀላል አይደለም። አንዳንዱ ደግሞ አላህ ያመጣዋል፣ ከገጠር ይመጣል። ሁለት አይነት ነጠላ ጫማ ነው ለብሶ የመጣው። 6ኛ ፎቅ ጀምር ያለው ይላል። በዚህን ጊዜ በሽታ ካለበት ያዞራል። በቃ ቂብላ ይጠፋል። አላህ ምን ማረጉ ነው ትላለህ። በቃ ምን አገባህ አንተ? ለፈለገው ሰው አላህ ይሰጣል። አንተን አማክሮ አላህ ይስጥ እንዴ? የአላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው፣ ራሱ አጽድቆ ጨርሷል። ለፈለገው ይሰጣል። አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው። ቂብላ መጠመዞር፣ ይሄን የበሰለ ቤት መምጣት፣ በየቀኑ 5 ጊዜ መታጠብህ ቶርቶ የማያልቅ ኒዕመተል ኢስላም አላህ ሰጥቷል። ቶርቶ የማያልቅ ሰው ብዙን ጊዜ ያው የበላዩን ስለሚያይ ነው እንጂ የሚቸገረው የበታችሁን ቢያይ ብዙ መድኃኒት ያገኘ ነበር። አሁንም የበታችን ካየ ብዙ መድኃኒት ታገኛለህ። ቀላል ነው። ብስጭት ስትል አጠገብ ነው። አንድ ታክሲ ነው የምትይዘው። ጳውሎስ ሄደ ዝም ብለ የሆነ ሰው ዘይር እዛጋ በሽንቱ አልጋ ላይ የሚሸና ሰው ታያለ። እዛጋ ደግሞ ኦክሲጅን ተደርጎለት ደግሞ ገርገራ ውስጥ የገባ ሰው ታያለ። እዛጋ ደግሞ እግሩ ተቆርጦ ሲሰራለት የምታየው ሰው አለ። ብዙ መድኃኒት ታገኛለህ። ስለዚህ አንተ ከሁሉም በላይ ነህ። አንተ ከሁሉም በላይ ነህ። ይሄን ካላየን እንኳን ለዲን አስተዋጽኦ ልናደርግ ይቀርና ለራሳችንም እምንተርፍ ሰዎች አልነበርን። የዲን ጉዳይ ሲነሳ ትልቅ አስተዋጽኦ የተደረገበት ትልቅ መከራ የደረሰበት ዲን ነው። እስልምና ሁሌ ቂያማ እስከምትሆን ድረስ የሚከታተለው ሰው አይቀርም። ፈላጊው ብዙ ነው። ሁሉም በእስልምና ስነ ምግባር የሚሄድ ከሆነ የሚጨንቃቸው ሰዎች አሉ። ማን? ሙሰኞች፣ ጉቦኞች፣ ዘራፊዎች፣ ገዳዮች፣ ሐሜተኞች፣
ለዚህ ሁሉ መድኃኒት ስለሆነ ማንም እንዲመቸው አይፈልጉም። ማንም በተለይ ፈረንጆቹ እንዲመቸን አይፈልጉም። ዘመናዊ ባሪያ ነው የሚያደርጉ። ዘመናዊ ባሪያ። ስለዚህ ኢስላም ያለፈበት ታሪክ ስናይ والله እኛ ምንም የሆነው ነገር የለም። አንድ ቤተሰብ የደረሰው መከራ እንደና አማር ያለ ያሲር ቤተሰቦች ሱመያ ላይ የደረሰው ከባድ ነው። ሱመያ ሲባል ዝም ብሎ ተራ ስም እኮ አይደለም። አንድ ሰው በሽጉጥ መግደልና አንድ ሴትን በሽጉጥ መግደልና አንድ ሴትን ማህፀኗ ላይ ብልቷ ላይ ወቅቶ መግደል በጣም ከባድ ነው። ሱመያ ሲባል ዝም ብሎ ተራ ስም እንዳይመስልን ይህን ታሪክ ነው ያሳለፈችው። የዚሁ ቤተሰብ አካል የሆነው አማርም እኮ ሁበል በል ከአላህ ውጪ የሚጠቅም አለ ብለ ተናገር ሲባል እኮ አልልም አለ። በል አልልም አለ። መጨረሻው ግን ዱላው ከመብዛቱ የተነሳ ራሱን ስለሳተ ሁበል ይጠቅማል በላሉት ሁበል ይጠቅማል ብሎ ተናገረ። ዱላውን አቆሙ። ነገር ግን በጣም ስቅስቅ ብሎ አለቀሰ። ሲያለቅስ አላህ ጭንቀቱን የሚያውቀው ጌታ ከሰባቱ ሰማይ በላይ የሆነ ጌታ ቁርአን አወረደ በሱ ላይ። የጭንቀቱን የሚያውቅ ጌታ አላህ ብቻ ስለሆነ አላህ ብስራት ላከለት። ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን አለ። ይህንን የኩፍር ንግግር የተናገረው ውስጡ ኢማኑ ሙሉ ነው እየጠላን የተናገረውና አፉ ተብላል ተባለ። ግን ሁበል አለ። አላህ ግን የቀልብን የሚያውቅ ጌታ ስለሆነ ነፃ ወጣ። የደረሰበት ዱላ ቀላል አይደለም። እነ ቢላል የደረሰባቸው መከራ ቀላል አይደለም። ነብይ ናቸው አለይሂ ሰላቱ ወሰላም። የፈለጉትን ነገር ጠይቀው መርሐባ የሚባሉ ናቸው። ግን ለዚህ ዲን ጥርሳቸው ተሰብሯል። አዝማሪ ተብለዋል። ገጣሚ ተብለዋል። ሟርተኛ ተብለዋል። ጠንቋይ ተብለዋል። በእያንዳንዷቸው በሚሏቸው ንግግሮች ግን ሁሉንም አላህ መልስ ሰጥቷቸዋል። ይሄ ሁሉ ስድብ ተሰድቦ ተመቶ ምን ብሎ ግን አላህ ምን አላቸው? ኢና ከፈይናከ ልሙስተህዚኢን አላቸው። በአንተ ላይ የሚያላግጠው ሁሉ እኛ በቂው ነን አለ አላህ። አንተ ላይ የሚያላግጥ ሁሉ እኛ በቂ ነን አላቸው። ይሄ ሁሉ መከራ በሳቸው አልፈዋል። ግን ለዲን ያደረጉት አስተዋጽኦ ነብዩ አለይሂ ሰላቱ ወሰላም ይሄ ሁሉ ሆኖ ግን እያለ ላለፈውም ለወደፊቱም ወንጀል ተምሯል ተብለው ግን እሳቸው ስራቸውን አላቆሙ። እናታችን አንሻ ባወራቸው ሐዲስ ያለፈውንም የወደፊቱንም ወንጀል ተምረሃል ተብሎ ከተነገራቸው በኋላ እሳቸው ሌሊት ተነስተው ሲሰግዱ አይታ አላህ እኮ ምሮካል፣ ምን ሊቀርብ ነው? ሁሉም ነገር አድርጎልሃል ብላ ስትላቸው አንሻ የሚገርም ንግግር ነው የተናገሩት እሳቸው። አፈላ አኩነ አብደን ሸኩራ፣ ታዲያ አመዝጋይም ባሪያ ነው እንጂ መሆን ያለብኝ አመፀኛ ባሪያ መሆን አለብኝ እንዴ? አንሻ ነው ያሏት። ጀነት ተረጋግጦላቸዋል። እንኳን ነብዩ አለይሂ ሰላቱ ወሰላም ይቀርና በስም ደረጃ ተጠቅሰው ጀነት የተመሰከረላቸው ሰዎች ብዙ አሉ። ለዲን አስተዋጽኦ ከማድረግ ግን አልተወገዱ። ዑስማን ኢብኑ አፋን ስንተኛው ኸሊፋ ነው? አቡበከር፣ ዑመር። ኦኬ ለካ ከቀጠርኩኝ ይመልሱ ልነገርኳችሁ ማለት ነው። ስንተኛ ነው? ሶስተኛ ነው። ዑስማን ኢብኑ አፋን ሶስተኛው ኸሊፋ ነው። ረሱል አለይሂ ሰላቱ ወሰላም ገዝወል ዑስራ የተባለች ዘመቻ ኢብኑ አፋን ምን አለ? ሙሉ ወጪ እኔን የምሸፍነው አለ። ሙሉ ወጪ እኔን የምሸፍነው አለ። ይህም ሳይበቃ እስካሁን ድረስ የሚገርማችሁ መዲና ላይ የዑስማን ኢብኑ አፋን እስካሁን ድረስ
የምትወጣ የጉርጓድ ውሃ አለች ቢዕሩል ዑስማን ኢብኑ አፋን ናት የዑስማን ኢብኑ አፋን ያስቆፈራት የጉርጓድ ውሃ ናት እስካሁን ይጠቀሙባታል ኤንም ተከለ ዑስማን ኢብኑ አፋን ረሱል አለይሂ ሰላቱ ወሰላም ምን አሉ ዑስማን ካሁን በኋላ ምንም አይጎዳውም አሉ ዑስማን ካሁን በኋላ ምንም የሚጎዳው ነገር የለም ነው ያሉት ማድረግ የሚገባው ነገር በተግባር ነው ያደረገው ማለት ነው በተግባር ምን የሚያስቀረው ነገር የለም ቀድም እንዳልኳችሁ ማለት ነው መስጊዳችን 1000 ኩንታል ሲሚንቶ ይፈልጋል ሲባል አይ ሙሉ እንዳይሰበሰብ ብሎ የሚናገር ሰው የዑስማንን ታሪክ ደገመ ማለት ነው አንድ ነገር ሲያስፈልግ በዛ ነገር ላይ እኔ ብሎ መፎካከር መኖሩ ይሄ ቀላል ነገር አይደለም አላህ የወደደ ሰው ነው ይሄን የሚያደርገው